አብርሃም በጣም የተፈላጊነት ስሜት እየተሰማው ነው። እንደምታዩት እንግዲህ ትላንት ዛሬ በጣም ትሬንድ እየሆነ አለባበስን እየለበሰ ነው። እናንተ ማስተውላችሁ ከተመለከታችሁት በጣም ራሱ ላይ ፎከስ እያደረገ ነው። ራሱን እየተንከባከበ ነው። አሁን ላይ በቃ አይደለ በቃ እኔ ተፈላጊ ነኝ ነው። ለምን በዙሪያ ሁለት ሴቶች አሉ፣ ሁለቱም እሱን እንደሚፈልጉ ነው እየተሰማው ያለው። ያ ነገር ህሊናው ስላለ በቃ ማለት እኔ ይፈልጋለሁ ነው። ገባችሁ አይደለ? ግን የእውነት ነው የምላችሁ አብርሃም የእውነት ታሞ ከሆነ የዳነው እኛም በቃ ታመን እንደሱ መሆን አለብን፣ ማየት አለብን እስከምን ድረስ ማለት ነው። በጣም ነው ያማረበት፣ በጣም ነው ራሱ ላይ እየሰራ ያለው። እስቲል እንኳን እንግዲህ ዛሬ የመጣበት ቪዲዮ እንግዲህ የሆነ ቦታ እንደሚሄድ ወይም ደግሞ ከሀገር እንደሚወጣ ነው አይደለ? የሚሄድበት ቦታ ላይ ራሱ የሆነ አለ አይደለ? የሆነ ቦታ ቀጠሮ ያለው እንጂ የሚመስለው ራሱን ለማዝናናት ኦር ሰምቲንግ ነገር አይደለም። እንዴት ናችሁ የኔ ተወዳጆች? በያላችሁበት ሰላምና ጤና ፍቅር አብሽ ይመኝላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳባችሁ ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ አብርሃም ተመልሶ መጥቷል። ሲመጣም እንግዲህ አንድ የተናገረው ነገር አለና በጣም አስገርሞኛል። ልጄ ለሁለት ቀን አንቺ ጋር ይሆን ሲል እኔ ጥያቄ ፈጥሮብኛል። ማለት እስከዛሬ የነበረው ሉሌ የት ነው? እናቱ ጋር እንደሚኖሩ ግራ የሚያጋባ ነገር ነው። እስኪ እናንተም ካስተዋላችሁት ይህንን ሀሳባችሁን አስፍሩልኝ። እንግዲህ ዛሬ ከዳኒ ጋር ሲገናኙም ዳኒ አንድ የተናገረው ነገር አለ። አሁን ላይ ምርጫክን አልነገርከንም ከማን ጋር እንደምትሆን። አብርሃም መልስ ሰጥቶታል። እኔ አሁን ላይ የምርጫ ሁኔታ ላይ አይደለም ያለሁትኝ። እኔ መጀመሪያ የሚያሳስበኝ የራሴ የጤና ሁኔታ ነው። በጣም ያልተመለሰልኝ ብዙ ጥያቄዎች አሉና አሁን ላይ እኔ ምርጫ ውስጥ አይደለም ያለሁትኝ። አያችሁ አይደለም? በነገሮች ላይ ዳኒ በጣም አስመሳይ ጓደኛ ነው፣ እውነት ለመናገር ማለት ነው። ከዚህ በፊት እንደምታስታውሱት ከሩታ ጋር ሆኖ አብርሃምን ብዙ ነገሮችን ሲያደርግ ነበረ። ብቻ ብዙ የተፈጠሩ ነገሮች አሉ። ለእናንተ መቼም አላስታውሳችሁ ስለምታውቁት አብዛኞቹ እዚህ ጋር የሩታ እህቶችም ስለሆናችሁ ቪዲዮ የምትመለከቱት ታውቁታላችሁና እኔ ዳኒ ያለበት ሰላም አለ ማለት አልችልም። ዛሬ ላይ እንግዲህ ከአብርሃም ጎን እንደቆመ የአብርሃምን ጤና እንደሚፈልግ ከጤናው በኋላ ሌላ ነገሮች እንደሚደርሱ ነው እንግዲህ ሲያደርግ የነበረውና አብርሃምም እንዳልኳችሁ እንግዲህ በጣም ኮራጀነን እያለ ነው። ምንም በቃ አይደለ በጣም ራሱን በቃ አይደለ እስኪ ዛሬ በጣም ራፐር ነው የመሰለው። ላይክ ትሬንድ ይሆናል አለባበስ ነው የለበሰው። ትናንት ላይ የለበሰውን አይታችሁታል። ዛሬ ነጭ ኮፍያ መነጽሩ ራሱ ነው በቃ አለባበሱ የሌለ ነው። ትናንት ላይ ጥቁር ኮፍያ ነበር። በነገራችን ላይ በጣም ነው ደስ የሚል ሰው እኮ ራሱ ማለት ራሱን ሲያዘነጥ ፏሲል ምናምን እኮ ደስ የሚል ነገር ነው። ግን ደግሞ የእውነት አንተ የእውነት እንደ ሰውኛ ደስታክን የምታገኘው ከልጅና ከሚስት ጋር ነው። ስለ እውነት እናውራ ከተባለ ስለዚህ ሩታንና ሉሌን ይዘህ ወጣ ብለህ ለምን እንጂ አታረግም? የት ነው የምትሄደው? ማለት የትኛው ከልጅና ከሚስት የበለጠብህ ጉዳይ ወይ ቀጠሮ ኖርክ ነው? ግን አንተ በቃ ላይ ይፈልጋለሁ የትም ማሄዱም ነው። ይሄ በጣም ደባሪ አስተሳሰብ ነው። እና ደግሞ የትኛው በቃ የትኛው ምንድነው የሚባለው የትኛው የድነት ቦታ ቀደም ብያችሁ ነበር። የትኛው በቃ የምረት ቦታ ሄደክ ነው ዳንከው? የእውነት እንዴ ታሞ መነሳትማ እንደዚህ እንደ አብርሃም የሚያሳምር ከሆነ እኛም መሞከር አለብን። ያሱ ብላል አይደለ? እና እንግዲህ ዳኒም ዛሬ ከሁሉም እንደውም የኔም ስም እንዲጠራልኝ ይፈልጋሉ። እኔም ብዙ ነገር እየተባልኩ ነው እያለ ነው። ዋናው ግን ፎከሱ አንተ ሁለቱን ለመለየትና ሄርሜላና አብርሃምን አንድ ላይ ለማድረግ እንደሆነ ይታወቃል። ዛሬም ራስ ተናግረሃል። ይህ ደግሞ እውነታ ነው። ሰው ደግሞ የሚያውን ነገር ነው የሚፈርደው። አንዳንድ ጊዜ እኮ ነገሮችን ማስተካከል ካልተቻለ ከዛ ጉዳይ ላይ መራቅና መሻሽም እኮ አንድ ምርጫ ነው። ገባችሁ አይደለ? አብርሃም የራሱን ህይወት ነው ሊኖር የሚችለው እንጂ ያንተ ኑሮ ሊኖርልህ አይችልም። ስለዚህ የራሱን ህይወት እንዲኖር የራሱን ኑሮ እንዲኖር በቃ ጊዜ መስጠት ነበረብህ ለአብርሃም። አንተ በመሀል ገብተህ በቃ የሆነ አንተ በጣም ለአብርሃም መልካም እንደሆንክ ምናምን ነገር ነበር ስታስመስል የነበረው። አዎ ዩቱብ ነው፣ ስራ ነው፣ ትሰራለህ፣ እናውቃለን። ገባችሁ አይደለ? ሁላችሁም የራሳችሁ ጥቅም አላችሁ ከምትሰሩት ቪዲዮ ጀርባ። ያው ጥቅምና ስራ ስለሆነ ነው አይደል? ግን ደግሞ አንዳንዴ ከእውነት ጎን መቆምም አንዳንዴ ሴት ልጅ እናት ናት፣ እህት ናት፣ ሀገር ናት። ሴት ልጅ ሁሉ ነገር ናት። ልታከብራት ቢያንስ እንዴት ነው
የሆነ መርዳት እንኳን ባችል ማድረግ እንኳን ባችል እንደው አፍህን በመዝጋት ራሱ መታወርኩ ትልቅ ነገር። ሁሉ ጊዜ ሩታ ላይ የምትጥላቸው ነገሮች አሉ ብዙ ጊዜ እኔ ተመልክቻለሁ እና ለምን እንደሆነ አላውቅም። ሩታም በነገራችን ላይ በጣም በዙሪያ ያሉት መልካም የሚባሉ ሰዎችም መልሰው እሷን እንደ መጥፎ የሚያዩት ናቸውና ግን ደግሞ አንዳንዴ መበደልም መገፋትም መልካም ነው። የእውነት ነው የምላችሁ። እናንተ ተገፉ፣ እናንተ ተበደሉ፣ እግዚአብሔር ደግሞ መልካም ነው። ከእግዚአብሔር ሁሉ ነገር ታገኙታላችሁና እንግዲህ እውነታውን ስለጠየኩሽ ስላስጨነኩሽ በማይሆን መንገድ አንቺን በጣም እውነታው እንድትነግሪ ስለነተረኩሽና ስለጨቀጨቅሽ ይቅርታ አድርጊልኝ ብለዋታል። ኢትስ ኦኬ ችግር የለውም። እኔ ይቅርታ ማድረጉ ብቻ ሳይሆን እኔም እውነታውን እንዲታወቅልኝ ይፈልጋለሁ። የማያቀኝም የሚያቀኝም ስም እየሰጠኝ ነው ያለው። እኔ በእንደዚህ ነገር የማምን ሰው አይደለሁኝም። እኔ ከተመልካችና እንደዛ ከሚለው ይልቅ አንተ ነህ እኔን የጎዳኸኝ እያወክ እንደዚህ ነገር እንደማላደርግ መጠራጠሩና ማሰቡ ራሱ በጣም ይጎዳል ስሜትን እያለችው እውነት ነው። በነገራችን ላይ በጣም ክፉንም ደጉንም ብዙ ነገሮችን አብሮ ያዩ ናቸው አይደለ? ስለ ሩታ ባህሪ በጣም ጠንቅቆ ያውቃል። ሩታ በነገራችን ላይ ኃይለኛ ልትሆን ትችላለች፣ ግትር ልትሆን ትችላለች፣ ላመነችበት ነገር ወደኋላ ላትል ትችላለች እንጂ እንደዚህ አይነት ነገሮችን እንደማታደርግ እኛም ኦዲየንሶቿ እህቶቿ እናውቃለን። ለምን ከጅምሩም ካመጣጧም ስለምናውቃት ማለት ነውና እና አብርሃምም እንግዲህ አሁን ላይ ጀነን ቀብረር ጅንንን እያልክን ይመችክ። ያው ዛሬ ላይ እንደዚህ የምታደርጋቸው ነገሮች ነገ ዋጋ እንደሚያስከፍል ባለመርሳት እና ባለመዘንጋት ነገሮችን አድርጋቸው እንጂ ሌላው በጣም ቀላል ነው። ምናልባት እዚህ ጋር እያንዳንዱ ካራክተር ልጅ የምትጫወተው ስራ ስለሆነ ሊሆን ይችላል፣ ወይ ደግሞ ሩታም ከእንደዚህ ህይወት ለመውጣት ፈልጋም ሊሆን ይችላል እያላችሁ አንዳንድ ሀሳባችሁ የምታጋሩ ልጆች አላችሁ። እንግዲህ የሚሆነውን ነገር አብረን የምናየው ለምንድን ታውቃላችሁ? አብዛኞቻችን እዚህ ጋር እንግዲህ በእነሱ ላይ ሪያክት ስናደርግ ከሚያመጡልን ሀሳብና ከሚሰጡን ነገር ነው እንጂ እዚህ ጋር እንዲሆን የምንለው ምንም እኛ ከራሳችን ጨምረን ወይም ደግሞ ፈጥረን የምናደርገው ነገር የለም። ግን በሚያመጡልን ሀሳብ እኛ ማስተያየት እንሰጣለን። ግን ብዙ ጊዜ ነው የምለው ይሄንን ሀሳብ ቢቀይሩትና ሌላ ቆንጆ ስራዎች ይዘው ቢመጡ። ሩታን በጣም ጎበዝ ናት፣ አብርሃም በጣም ጎበዝ ካራክተር ነው እና በዙሪያቸውም ያሉት ጎበዞች ናቸው እና አብሮ የሆነ ቆንጆ ስራ በቲም መስራት ይቻላል። ግዴታ የሆነ አላደለ ይሄ ምንም አያስተምርም ማለት ኦዲየንስ ጋም ደርሶ ለኦዲየንሱ ምንም ለጆሮ የሚሰጠው ጥቅም የለም። ጆሮ ላይ የሚያቃጭልና ለጆሮ ህመም የሆነ ነገር እንጂ ያመጡ ያሉት ምንም ለጆሮ የሆነ የሚስማማ ድምፅን አይደለም ያመጡ ያሉት። ለምን ብዙ እዚህ ሚዲያው ላይ እንግዲህ ብዙ አሉ በጣም የሚባሉ በጣም መልካም ስራዎችን አስተማሪ የሆኑ ስራዎች የሚሰሩ አሉና ከነዛ አንጻር ደግሞ ሲታይ እናንተ አሁን ላይ የምታቀርቡት ለተመልካች ይዛችሁ ብትመጡት ነገር ማስተማሪ አይደለም። ምንም ከእናንተ ሰው ሊማር ስለማይችል እኔ በነገራችን ላይ ይሄን ሀሳብ ብዙ ጊዜ አነሳዋለሁ። ግን ያው ማንም ሊያዳምጠኝ ላይችል ይሆናል። ግን ደግሞ ምናልባት ያው አንድ ቀን መቼስ ነገሮች መቀየራቸው አይቀርም አይደል? 10 ጊዜ መትር አንድ ጊዜ ቁረጥ ይባላል እና አንዳንዴ ነገሮችን ብናስተውል ብናገናዝም መልካም ነው። ለምን ነገ ላይ የተፈጠረውም ልጅ ነገ ላይ እናንተ መውቀስ ስለሌለበት ማለት ነው። ማንኛውም እውነቱን ፈጣሪ ማውጣቱ አይቀርም። ሩታ እንዳለችው ጊዜና ሰዓት ይፈጃል እንጂ እውነቱ መውጣቱ አይቀርም። ዛሬ ላይ እውነት ቢሸፋፈን፣ ዛሬ ላይ ነገሮች ተደባብሰው ቢያልፉ፣ ነገ ግን እውነቱ ሲወጣ የምታፍሩት እናንተ ናችሁ። ግን ደግሞ እውነቱ መውጣቱ አይቀርም። እኔም አልቸኩልም ብላለች። እውነት ነው፣ ሀቅሽ ይወጣልሻል፣ መውጣቱ አይቀርም። አንዳንዴ መገፋት ብቻ መልካም ነው። በቃ ተገፉ እናንተ። እውነቱ ግን የሆነ ቀን መውጣቱ አይቀርም።